ሰላም ተማሪዎች ዛሬ ሁሌ የምንጠራቸውን ፍራፍሬ አትክልቶች በእንግሊዘኛ የምንማር ይሆናል። ምን ያህሎቹን እንደምታውቋቸው ራሳችሁንም በዛው እንድትፈትሹ ፈልጋለሁ። ቀጥታ ወደ ሌሰናችን ንግባ። ፍራፍሬ ስንል ፍሩትስ ነው የምንለው አይደለ? ፍሩትስ አትክልቶች vegetables። ስለዚህ የዛሬው ቶፒካችን fruits and vegetables vocabulary። ስለዚህ እነዚህ ላይ ቃላቶችን ማወቅ አለብን። እንግሊዘኛ ስንናገር የቃላት ዕውቀታችን ካላደገ ሐሳባችን መግለጽ አንችልም። So we will start with fruits vocabulary። ከፍራፍሬዎች እንጀምራለን። አብዛኞቹን እናውቃቸዋለን ብዬ አስባለሁ። Let's start with the first one which is apple። የመጀመሪያው ምንድነው? apple apple። For example I can say I eat an apple every morning። ጧት ሁሌ አንድ አፕል እበላለሁ እያልኩኝ ነው አይደለ? ቀጥሎ ሙዝ በእንግሊዘኛ ምን ብለን እንጠራዋለን? ሙዝ በእንግሊዘኛ ምን ብለን እንጠራዋለን? ብዙ ጊዜ በአማርኛ ባናና እንላለን አይደለ? ባናና። ነገር ግን ፕሮናውንስ ስናደርገው ባናና አንልም፣ በናና ነው የምንለው። በናና ፕሮናውንስ ሲያደርጉት እንደዛ ነው። ለምሳሌ monkeys love bananas። monkeys love bananas ብለን ፕሮናውንስ ማድረግ እንችላለን። ብርቱካን orange orange አይደለ? I drink orange juice for breakfast። I drink orange juice for breakfast። ለቁርስ ምን እጠቀማለሁ? የብርቱካን ጁስ እጠቀማለሁ እያልኩኝ ነው። mango 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 የምንለው ነው አይደለ? ሌላው ደግሞ grape grape ምን ማለት ነው? grape የወይን ፍሬ ነው አይደለ? grape means የወይን ፍሬ። አናናስ በእንግሊዘኛ ምን ብለን እንጠራለን? pineapple። አናናስ ምንድነው? pineapple። ፓፓያ የምንለውስ? ፓፓያ እሱም ፓፓያ ብለን ቀጥታ በእንግሊዘኛ መጥራት እንችላለን። ሌላው ሐባብ የምንለው ውስጡ በጣም ውሃ ያለው ሐባብ የምንለው ምንድነው? እሱ ዋተር ሜለን ዋተር ሜለን ማለት እንችላለን። ዋተር ሜለን ሐባብ የምንለው ነው ማለት ነው። For example, let's use it in a sentence. On hot days, I enjoy cold watermelon. ስለዚህ በጣም በሞቃታማ ቀናቶች ላይ ምን መጠጣት ኢንጆይ ያስደርገኛል፣ ያዝናናኛል? ዋተር ሜለን። ሌላኛው ኢንጆሪ በእንግሊዘኛ ምን ይባላል? ስትሮቤሪ አይደለ? ስትሮቤሪ። ሌላው ደግሞ አቮካዶ የምንለው አቮካዶ ብለን ፕሮናውንስ ማድረግ እንችላለን ማለት ነው። እነዚህ በጣም ኮመን የሆኑት ናቸው አይደለ? ሌላው ሎሚ በእንግሊዘኛ ምንድነው የምንለው? ሌመን ወይስ ላይም? ሁለት አሉ አይደለ? ሌመን ወይም ደግሞ ላይም። ከሁለቱ የትኛው ነው ሎሚ? ሎሚ ብዙ ጊዜ ተለቅ ያለ ቢጫ እናገኛለን፣ ወይም ደግሞ አረንጓዴው አነስ ያለች አይደለ? ሁለቱም ሎሚ እንላለን። ነገር ግን ይሄ ተለቅ ያለው ቢጫው ሌመን ነው የምንለው። ኦኬ ሌመን። ያቺ ትንሽዋ ደግሞ አረንጓዴዋ አነስ ብትለው ከዛኛው አንፃር ላይም። ግልጽ ነው? ሌመን ላይም ማለት እንችላለን። ሌላው ደግሞ ከብርቱካን ጋር በተገናኘ ወይም ደግሞ ይሄ ትንሽ ኮምጠጥ ያለ ስሜት ያለው መንደሪን የምንለው በእንግሊዘኛ ታንገሪን ነው የምንለው። ኦኬ ታንገሪን ብለን እንጠራዋለን። አጻጻፉ TANGERINE ታንገሪን ካልን እኛ በተለምዶ መንደሪን የምንለው ነው። ከዛ ኢንጆሪ ስትሮቤሪ ብለናል አይደለ? ግን ቤሪስ የሚባሉ አሉ። ቤሪስ ዛት ሚንስ ከስትሮቤሪ ጋር የሚመሳሰሉ ከለራቸው ይለያል፣ ጣዕማቸውም ይለያል። ብሉቤሪ ከለራቸውን ነው የሚይዙት። ራዝቤሪ እና ደግሞ ብላክቤሪ። ስትሮቤሪ፣ ብሉቤሪ፣ ራዝቤሪ፣ ብላክቤሪ ብለን ቤሪስ የምንለው ውስጥ ይመደባሉ። ሶ በጣም ኮመን ፍሩቶች ናቸው እነዚህ። ነገር ግን እንጨምር። ሌላ ዘይቱን የምንለው አለ አይደለ? ዘይቱና ወይም ዘይቱን የምንለው በእንግሊዘኛ የምንለዋለን ጓቫ። በእንግሊዘኛ ጓቫ ነው የምንለው። ስንጽፈው GUAVA ጓቫ ብላችሁ መያዝ ትችላላችሁ። ምን ማለት ነው? ዘይቱን ማለት ነው። ሌላ ምናልባት እዚህ ሀገር አናገኘው ኮኮናት። በብዛት ይሄ ቢች አካባቢ ላይ ያሉ ፓልም ትሪስ ብዙ ቦታ ያሉበት ቦታ ላይ
ኮኮናት የምንለው እናገኛለን አይደለ? ውስጡ ውሃ ነው፣ በጣም ዋተሪ ነው። እንደዚህ ተፈርክሶ የምንጠጣው ማለት ነው። ኮኮናት የምንለው አለን። ሶ ፍሩትስ አካባቢ ላይ አይ ቲንክ ይበቃናል። ናው we can proceed to vegetables vocabulary። ወደ vegetables ወደ አትክልቶች እንሂድ። So the first one we get carrot ወይም ካሮት የምንለው ነው። rabbits eat carrots ብንል ራቢቶች ጥንቸሎች ምን ይበላሉ? ካሮት ይበላሉ እያለን ነው። ሌላኛው ደግሞ ቀይ ስር በእንግሊዘኛ ምንድን ነው? ቀይ ስር በእንግሊዘኛ beetroot beetroot means ቀይ ስር ማለት ነው። ምናልባት እቺ አዲስ ከሆነች እንድትይዟት። ድንች በእንግሊዘኛ ምንድን ነው? potato ሊሉት ይችላሉ። ፖታቶ አንልም፣ potato ነው የምንለው። ኦኬ sweet potato ስንልስ ይሄ ደግሞ ስኳር ድንች ነው አይደለ? sweet potato ይሄ ስኳር ድንች ነው። onion ሽንኩርት ማለት ነው እንደምታውቁት። onion ነጭ ሽንኩርትስ garlic ነጭ ሽንኩርት garlic። ሌላኛው ginger ምንድነው? ዝንጅብል ብለን መጥራት እንችላለን። እንቀጥል። ጥቅል ጎመን ምንድነው በእንግሊዘኛ? cabbage ከልጅነታችን ጀምሮ የምናውቀው ነው cabbage። ሰላጣ በእንግሊዘኛ ምንድነው? ሰላጣ በእንግሊዘኛ ምንድነው? lettuce ግን ሲጻፍ lettuce lettuce ሳይሆን lettuce ብላችሁ ማንበብ ትችላላችሁ። ጎመን kale kale ጎመን ብለን መጥራት እንችላለን። የሱ ደግሞ አቅራቢያ ስፒናች የምንለው እናገኛለን ማለት ነው። አይ ቲንክ ብዙ ነገሮችን ተምራችኋል። ቲማቲም ቶማቶ አንልም፣ ቶሜሮ ብለን ማንበብ እንችላለን። ኪውከምበር በአማርኛ አይ ዶንት ኖ ኪያር ይባላል። ኪውከምበር ብዙ ጊዜ ሳላድ ላይ ጨምረን እንጠቀማለን። ኪውከምበር። ሌላው ደግሞ ይሄ ፈረንጅ ቃሪያ የምንላቸው የትላልቆቹ አረንጓዴ፣ ቢጫ፣ ቀይ ምናምን የሆኑት ምንድነው የምንላቸው? እነሱ ቤል ፔፐር። ኦኬ ቤል ፔፐር ሚንስ ትላልቆቹ ቃሪያዎች የሚያቃጥሉ አይደሉም። እነሱን ቤል ፔፐር የምንላቸው ናቸው። ሌላኛው ኤግ ፕላንት የምንለው አለ። ኤግ ፕላንት በደርጃን በአማርኛ አይደለ? ካልተሳሳትኩኝ አርሙኝ። ኤግ ፕላንት በደርጃን እንለዋለን። ኤግ ፕላንት። ዱባ በእንግሊዘኛ ምንድነው? ዱባ ፓምኪን። እንደውም ስፓይስስ የሚል ትምህርት ላይ ቅመማ ቅመሞች በእንግሊዘኛ ምን ይባላሉ ስንል እዛ ውስጥ አይ ቲንክ የዱባ ፍሬ ምን ብለን ነበር? ፓምኪን ሲድ ብለን ነበረ። ተልባ ፍላክስ ሲድ ብለን ነበረ። አብሽ ፈኖግሪክ እያለን ስፓይስ ኤንድ ኸርብስ ብለን ተምረን ነበር አይደለ? ፓምኪን ምንድነው? ዱባ ማለት ነው። ሌላስ? ብሮኮሊ ወይም ብሮኮሊ በእንግሊዝኛ ብሮኮሊ ማለት ትችላላችሁ። በአማርኛ አይደለም። ሌላው የመጨረሻ የምናደርጋት የአበባ ጎመን ምን ይባላል በእንግሊዝኛ? ካውሊፍላወር። የአበባ ጎመን በእንግሊዝኛ ካውሊፍላወር። ስለዚህ እነዚህ ፍሩትስ ኤንድ ቬጂቴብልስ ስር የምናገኛቸው ከዚህ ስር የሚመደቡ ናቸው። የምታውቋቸው ብዙ ይኖራሉ። የማታውቋቸውን ግን ደጋግማችሁ ጽፋችሁ በመያዝ ከዚህ በኋላ መጠቀም ስትፈልጉ አይጠፉባችሁም ብዬ አስባለሁ። እንደ መጨረሻ ስፒኪንግ ፕራክቲስ ልስጣችሁ። there are two topics ሁለት ቶፒኮችን አነሳለሁ። እናንተ ለራሳችሁ ስፒኪንግ ፕራክቲስ ታደርጋላችሁ። so the first question that I am going to ask you, what fruits and vegetables do you eat every day? በየቀኑ what kind of fruits and vegetables do you eat? ስለዚህ ፕራክቲስ አድርጉ ይሄን ለራሳችሁ። which fruit do you dislike the most and why? የትኛው ፍሩት አትወዱም? ደግሞ ምክንያቱስ ምንድነው? ይሄንን እስቲ ለራሳችሁ ፕራክቲስ አድርጉበት በስፒኪንግ ማለት ነው። ስለዚህ በሳምንት ውስጥ የግራመር ትምህርቶችን እየተማርን መጨረሻ ላይ ቮካብለሪ እንደዚህ ጣል እያደረግን ለወደፊትም እንቀጥላለን። አይ ሆፕ ተጠቅማችኋል። ፕላስ ደግሞ ቃላቶቹ በቴብል ተዘርዝረው ከማብራሪያው ጋር እና ደግሞ ኤግዛምፕል ሴንቴንስ ኖት ተዘጋጅቷል። ይሄው እዚህ ጋር አሁን ከፍቼ የምጠቀመው ይሄ ቴሌግራም ቻናላችን ላይ አፕሎድ ተደርጓል። ሰዋሰው አካዳሚ ብላችሁ ቴሌግራም ላይ ሰርች አድርጉን፣ ወይም ከታች ዲስክሪፕሽን ላይ ሊንክ ታገኛላችሁ። በዛ ገብታችሁ ፒዲኤፉን ዳውንሎድ በማድረግ ማንበብ ትችላላችሁ ማለት ነው። ቀጣይ ሌላ ቶፒክ ላይ እንማራለን። ቻው።